አዎ እንዴታ እንዴታ ቤዛ የተባለችው ጌታ ስለወደደች ነው ምክንያቱ ዲ ነው የመዳን ምክንያት የተባለችው እሱ ስለወደደች ነው አዎ ይሏል ኦኬ አሁን ጉዳዩ በዘመንኛው ወልጆቹ ወጣቶቹ ንግግር ጭውቴው እዚህ ጋር ነው የሚመጣው እሺ በጌታችን የዘር ሐረግ ልደት ውስጥ ይኸውላችሁ በጌታችን የዘር ሐረግ ውስጥ አለ ገባችሁ በጌታችን የዘር ሐረግ ውስጥ አለ ክርስቶስ ኢየሱስ የዘር ሐረጉ እንኳን በዮሴፍ የተቆጠረው እንዴት እንደሆነ እንኳን አላወቀም በዮሴፍ የተቆጠረው አካ ሩት ባሏ ቦአዝ አይባልም ቦአዝ አይባልም ቦዔዝ ነው የሚባለው መጣል ከደማዋል ካዳነ እንዴ ነውና ቦአዝ አይባልም ቦዔዝ ነው የሚባለው የሩት ቦአዝ አላለ ቦአዝ አላለም ምን አገባ ስለኔ እንዴት እኔ ምክርኩ ምን አገባ ምን የሚመለከት ነገር አለ ስለኔ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ሌላ መንፈሳዊ እርጅና ይያብኝ መጀመሪያ አስተዋወስከኝ انا አላስተዋወስኩም መጀመሪያ አስተዋወስከኝ በእውነት አላስተዋወስኩም እንዴ እኔንማ ከረሳ በቃ ሁሉንም ረስታ እውነትም በቃ የመርሳት ችግር አለብህ ማለት ነው ሪላይ ሁለተኛ የማታምንበትን ስዕል አርጋል የማታምንበትን በምንድነው ማምን በምን ነው አባቴ አይ ወደዛ መጣልሃለሁ ወደዛ መጣልሃለሁ ድምጽ መለየት አልቻልኩም አሁን አንተን ማወቅ ምንድነው ጥቅሙ በቃ ድምጽን ማወቅ አልቻልኩም እሺ በቃ አላስተዋወስኩም እኮ ታስንተ ሰው ነው እዚህ ቲክቶክ ላይ ማወራ ኧረ በስመ አብ እኔ አንድ ጊዜ ትዝ ይልህ እንደሆነ ከነ ኤሉ ከሰሙ ጋር ስላንተ አውርቻለሁ የዛሬ ወር አውርቻለሁ የዛሬ 2 ወር አውርቻለሁ መቼ ነው ያወራው ቆይ ከአንድ ጊዜ ከሰሙ ጋር አንተ ቤት ዲቤት ስናደርግ ሄሉን እግዚአብሔር ይለምናል ብሏል ስትል አላለም አላልክም እኔ ወንድሜ ሻቃሉ በቃ ሻቃሉ አውቆ መጣልኝ በቃ እሺ እንደሱ ነው ኤኒዌይስ መንፈሳዊ እርጅና አለ አንደኛ መገለጫውን ያየሁት አንተ ላይ ነው to tell you the truth በምንድነው በመሰረቱ እኔ አንተ ቤት ገባ የነበረው ባንድ አዳምጠኝ ማን ነው እኔን ጀጅ ለማድረግ በምን መስፈርት ነው ጀጅ የምታደርገው በምን መስፈርት በጣም ኤክሰለንት ኩዌስችን በጣም ትልቅ ጥያቄ ሁሉ ጊዜ አንተ ቤት የምገባው እኔ ኦርቶዶክሳዊ ወንድሞችን ትጋብዝ ነበርና መናገር ማውራት መወያየት ብዙ ጊዜ አትችልም ሪሊ እውነቴን ነው ማለት በዚህ ምክንያት ከየጌታ ጋር የጌታን ታውቀዋለህ የጌታ በደንብ ያቀኛል ከየጌታ ጋር እንገባለን ከዛ በኋላ ከየጌታ ጋር ቁጭ ብለን ረጅም ሰዓት ዲቤት እናደርጋለን የጌታም ነበር ማቲያስ እኔ ምንም ማውራታችን መናገራችን ምንም ነገር አንድ ቦታ ላይም ነገሮችን ስታወራ ስትናንድ በተኛ ነው ይካንተጋ አሁን እናንተ ወኔውን ኦርቶዶክስ ሆኜ ተቀብያለሁ አንተ ኦርቶዶክስ ከመጽሐፍ ቅዱስ የሳተችበት ነገር ንገረኝ እስቲ አንተ ካንተ ጋር ላውራሲ ምንም ሙቀት ገለልኝ እሺ ምን ጥያቄህን ነገረኛው ጠይቀኝ በምንድነው ኦርቶዶክስ ከዘላለም ህይወት የምትጎለው በምንድነው ንገረኝ በጣም ጥሩ ከዘላለም ህይወት አንድ መንገድ እንዳለ ያም መዳኛ ቤዛ ክርስቶስ ብቻ እንደሆነ ሌሎች ጭማሪዎች እንደማያስፈልጉ ኦይ ስለ ጭማሪ አናውራ አባቴ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ መዳኛ አንድ ቤዛ እሱም ኢየሱስ ክርስቶስ እንደሆነ ነው የምታምነው ታውቃለህ እንደምታምን ማስረጃ ብቻ በምን አታምንም ማስረጃ አምጣ አላምንም ክርስቶስ ብቻ አትልም አዳምጠኝ ሌሎች መዳኛዎች አሉ የሚል የቤተክርስቲያኒቷ ገባ ዶግማ የሆነ ማስረጃ አሳየኝ ብቻ ብላ አታምንም አሳየኝ ከኢየሱስ ብቻ ውጪ ሌላ አዳኝ አለ የሚል ማስረጃ አሳየኝ እኔ ዕውቀት የለኝም አንተ ዕውቀት አለ ማስረጃ አሳየኝ እስቲ አሳየኝ ባለ ዕውቀቱ እሺ አሳየኝ ይኸው በቪዲዮ ጣና አሳየኝ እስቲ ይኸው ኦኬ ቆየኛ አንዴ ቦታው ስለማይመቸኝ ነው የምታሳየኝ ከመጽሐፍ ቅዱስ ወይም ደግሞ የቤተክርስቲያኒቷ ዶክትሪን ከሆነ ነገር ነው የምታሳየኝ እሺ በጣም ጥሩ እስቲ አንዴ የሚለበስ ማማኝ ሰለ ገድል ምናምን እንዳታመጣ ከመጽሐፍ ቅዱስ አይ ከቤተክርስቲያኒቷ ዶግማ ነው የምታመጣው እሺ በጣም ጥሩ እንግዲህ
ምንም እንዳታወራ በመጀመሪያ እንጠይቀኝ ማስረጃውን አምጣ ቆይ ልጠይቀኝ ነው መጀመሪያ ማስረጃውን አሳየኝ ሳታወራ ልጠይቀኝ ነው እኮ ጥያቄ ማውራት አይጠበቅብህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልክ እንደሱ የሆነ አዳኝ ሌላ አለ ኢየሱስ ማዳኑ ብቻ አይበቃም ማገዝ የሚያግዛቸው ደግሞ የሚያግዙት አሉ ብላ ያስተማረችበት በመረጃ የጻፈችበት አሳየኝ ከመጽሐፍ ቅዱስ ኦኬ አሁን አንተ እየጠየከኝ ያለው ማስረጃ ነው የሚፈልገው ቪዲዮ ክፈት ማስረጃ ከመጽሐፍ ቅዱስ ወይም ደግሞ ከዶክትሪን ማንጣ ከዶክትሪን ቶሎ በል ከዛ በኋላ እኔ እንደው ዕውቀት እንደሌለኝ እናያለን ምንም ዕውቀት የለም እሺ ማስረጃ ምንም ነገር ኦኬ በጣም ጥሩ በመጀመሪያ ዕውቀት ያለው ሰው ማስረጃ አምጣ አሁን ምንም ነገር ሳትናገር የቤተ ክርስቲያኒቷ ማስረጃ አምጣ ማስረጃ እንፈልጉ ካንተ ቤተ ክርስቲያኒቷ ከዘላለም ሕይወት አኳያ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለን ኢየሱስ ባያድነን ሌሎች አዳኞች አሉ ብላ ያስተማረችበትን ማስረጃ አምጣ ማስረጃ እንፈልገው there is something brother ማስረጃ ፈለጋል ከፒዲኤፍ አምጣ ከፈለክበት ይዘና ቶሎ ማስረጃ አምጣ ያለ ማስረጃ ደምሮ ቤት ማውራት አይቻልም ደምረው ዕውቀት የለውም ብለ እኔ ልታሸማቀቅበት ሞክር I don't care about me you know that ማስረጃ አንተ ማስረጃ ካላመጣ ደምሮ ቤት መናገር አችልም እኔ ግን አንተን ወድሃለሁ አንተን አከብራለሁ አላሸማቀቅም ፍቃደኛ ከሆንክ ግን ወደዚህ ቤተክርስቲያን በትመለስ ደስ ይለኛል ለምን ቢያንስ መጽሐፍ ቅዱስን እንድታነብ የረዳች ገባ እንድታውቅ የረዳች ባበላቸው ነው እንግዲህ እጇ የተነከሰው ባበላች ባጠጣ አንዳንዶችማ አብልታታ ትዳር ሰጣቸው ኑሮ ሰጣቸው ቤት ሰጣቸው በኢየሱስ ስም አንድ ደግሞ አለ ዮኒ ማኛ የሚባል እስቲ ልብ ካለው ሲግባና ነይ እኔ በገድላት ዙሪያ እግዚአብሔር ምስክሬ ነው ምላችሁ በገድላት ዙሪያ ዮኒ ማኛ ይግባና ያውራኝ እስቲ በገድላት ዙሪያ በቃ ከቀለሜ የሰማውን ገድል ያምጣና ያውራኝ ተው ሌላ ሊቃውንት ምናምን ለሱ አይመጣም እኔ ብቻ በገድል ዙሪያ አወራለሁ ይኸውላችሁ ቆይ አንድ እንትን ላሳያችሁ ቀለሜ ምን አይነት ሰው እንደሆነ የድንግል ማርያምን ቤዛነት ለማስረዳት በምን አይነት ርቀት ሄዶ እንዳወራ ላሳያችሁ ቆይ እዚህ ጋር ወንድማችን ማስረጃ ይዘና ማለት ነው ይኸውልኝ እንግዲህ ብራዘር እዚህ ጋር ማርያም ምክንያት ድህነት አሉ አይደል አዎ ምን ስለሆነች ጌታን ስለወለደች አሉ ጌታን ምን ስላለች ስለወለደች ልክ ነው ጌታን ወልዳለች በስጋ ጌታን ስለወለደች ነው ቤዛ ማለት ምክንያት ድህነት የተባለችው ወይ ቤዛ ወይ ደግሞ የመዳን ምክንያት ይሄ እኮ የምሁራን ስብስብ እኮ ነው የተማሩ ሰዎች ስብስብ ነው እነሱ ጋር ትደርሳለህ እንዴ ያረጉ ይሰማሉ ምክንያቱም የምሁራን ስብስብ ስለሌለ ሚውት አርጋንዴ ኦኬ እሺ ጨርስና ተባለችው አዎ እንዴታ ቤዛ የተባለችው ጌታ ስለወለደች ምክንያት ዲ ነው የመዳን ምክንያት የተባለችው እሱ ስለወለደች ነው አዎ ይሏል ኦኬ አሁን ጉዳዩ በዘመንኛው ወልጆቹ ወጣቶቹ ንግግር ጭውቴው እዚህ ጋር ነው የሚመጣው እሺ በጌታችን የዘር ሐረግ ልደት ውስጥ ይኸውላችሁ በጌታችን የዘር ሐረግ ውስጥ አለ ገባችሁ በጌታችን የዘር ሐረግ ውስጥ አለ ክርስቶስ ኢየሱስ የዘር ሐረጉ እንኳን በዮሴፍ የተቆጠረው እንዴት እንደሆነ እንኳን አላወቀም በዮሴፍ የተቆጠረው የኢየሱስ ክርስቶስ የዘር ሐረግ የሚያበቃው ማለት ነው በዮሴፍ ነው ዮሴፍን እጮኛ ያደረገችው ዮሴፍም ድንግል ማርያም እጮኛ የሆነው ዮሴፍ ብሎ ነው የሚያቆመው የዘር ሐረጉ ገባችሁ አሁን አራት ሴቶች አለ ይላል ስሙኝ አራት ሴቶች እንግዲህ ድንግል ማርያም በመውለድ ነው ቤዛ የሆነችው ብሎ ነው እያለ ያለ በመውለድ ቤዛ ስትሆን
ፍቃዷን ሰጥታ ነው። ይኸውላችሁ እዚህ ጋር ግልጽ አድርጌ ልንገራችሁ። ይኸው ሰይጣን ወደዚህ ዓለም በደንብ አድርጋችሁ ስሙኝ፣ ጌታ በሚያውቀው ሰይጣን ወደዚህ ዓለም ኃጢአት እንዲገባ ምክንያት የሆነችው ሔዋን ናት። ስሙኝ፣ ሰይጣን ቀጥታ አዳምን አላገኘውም። አያችሁ፣ ሰይጣን ቀጥታ አዳምን አይደለም ያገኘው። አዳምን አይደለም ያሳሳተው፣ ሔዋንን ነው ያሳሳተው የመጀመሪያ። ከዛስ ሔዋን ኃጢአት ወደ ዓለም እንዲገባ አያችሁ፣ ሔዋን ኃጢአት ወደ ዓለም እንዲገባ ማንም መናገር አለባት። ወደ ዓለም ኃጢአት እንዲገባ ማንም መናገር አለባት። አዳምን ነው መናገር ያለባት። ከዛስ ሰይጣን የነገራትን ሰምታ ለማን ተናገረች? ለአዳም። አዳምስ የሔዋንን ሰምቶ ኃጢአትን አደረገ። ምን ኃጢአት? ባለመታዘዝ አደረገ። አያችሁ፣ የኃጢአት ኮዙ መነሻው ሔዋን ናት። ተመልከቱ። በዚህ ጋር ደግሞ በዘላለም ሕይወት መነሻዋ ድንግል ማርያም ናት። አየ፣ ክርስቶስ የዓለም ቤዛ ነው፣ የዓለም መድኃኒት ነው። አዳም ደግሞ ዓለም ውስጥ ኃጢአት እንዲመጣ የሆነ ሰው ነው። አዳም ከሔዋን ሰማ። ምን ሰማ? ያንን ዕፀ በለስ እንዲበላ ሰማ። በሔዋን መስማት ያንን ነገር አደረገ። ወደ ዓለም ምን ገባ? ኃጢአት ገባ። ኢየሱስ ክርስቶስ ደግሞ በመወለድ ገባችሁ? አዳም በመስማት ነው ኃጢአትን ያስገባው። ኢየሱስ ክርስቶስ ደግሞ በመወለድ ሕይወትን ወዴት አመጣልን? ወደዚህ ዓለም አመጣልን። በማን ምክንያት? በድንግል ማርያም ምክንያት። ሶዛት ድንግል ማርያም ምንድን ናት? ለውጥ ናት። የማ ለውጥ? የሔዋን ለውጥ ናት። አንድ በሉ። ድንግል ማርያም ምትክ ናት። የማ ምትክ ናት? የሔዋን ምትክ ናት። ክርስቶስ በእናትነቷ ለምን ክርስቶስ ሊገደል ነበር? የዛሬ በ2 ዓመቱ ሄሮድስ ሊገድለው ነበር። ዋጋ ከፍላለች። ዮሴፍ ዋጋ አልከፈለም? ዋጋ ከፍሏል። ግን ዮሴፍ ትቷት ሊሄድ ነበረ። ዮሴፍ በፍቃዱ አይደለም ዋጋ የከፈለው፣ በፍቃዱ አይደለም፣ መልአኩን ያስገደደው። ድንግል ማርያም ግን ማንም መልአክ አላስገደዳትም። በፍቃዷ ነው የ2 ዓመት ሕፃን ልጅ ሆኖ ይዛው የሄደችው። ዋጋ ከፍላለች፣ ለውጥ ሆናለች። የሔዋን ደግሞ ምትክ ሆናለች። እነዚህ ሶስቱ በምን ይዘረዘራሉ? በቤዛነት ይዘረዘራሉ። ኦኬ፣ ድንግል ማርያምን የዓለም ቤዛ ስንላት በደሙ አይደለም ቤዛ የሆነችው። አያችሁ፣ ኢየሱስ ክርስቶስ የዓለም ቤዛ ስንለው በራሱ ደም ነው ቤዛ የሆነው። በራሱ ደም እንደ ኢየሱስ ክርስቶስ በራሱ ደም ለዓለም ቤዛ የሆነ በዓለም ላይ የለም። ድንግል ማርያም ደሟን አፍስሳ ቤዛ አልሆነችም። እንደ ኢየሱስ ክርስቶስ አይነት ቤዛነት አይሰጣትም። ጀለስ ምን አለ? እነዛ 4 ሴቶች ሰምታችሁኛል። ቀጥሎ ስሙት እንግዲህ ይኸውላችሁ። በመውደድ ቢሆን ይላል፣ በመውደድ ቢሆን ምን እንደሚሆን ስሙት። ባለ እውቀት አለኝ የሚለው ዲያስፖራዎችን የሚሸውደው ገና ብዙ ነገር እንሄድበታለን። ስሙት። እሺ፣ በጌታ የዘር ሐረግ በዘር ሐረግ ውስጥ ተመልከቱ። በዘር ሐረግ ቢያንስ በትንሹ መጽሐፍ ቅዱስ እንኳን የሚያውቃቸው መጽሐፍ ቅዱስ የሚያውቃቸው አዲስ ኪዳን ላይ ተጠቀሱ። ከሷ ውጪ 4 ሴቶች አሉ። ከማርያም ውጪ ይኸውላችሁ፣ ከማርያም ውጪ ከድንግል ማርያም ውጪ ስንት ሴቶች አሉ ሊል ነው? 4 ሴቶች። ከዛስ እነሱ ማንን ወልደው አስገኝተዋል ሊል መሰላችሁ? ድንግል ማርያምን። ስሙት፣ ቆይ ልጨርስላችሁ። ስሙ። ማፈሪያ እንደው ይህን ሲናገር ነው አያፍርም። 4 ሴቶች አሉ ከማርያም ውጪ። አንደኛይቱ ትዕማር። ትዕማር ባትኖር ማርያም አትኖርም። ቻለው እንግዲህ በደንብ አድርጌ በ12 ቁጥር መስማ። እሺ፣ ይኸውላችሁ ትዕማር የምትወልደው ከመንፈስ ቅዱስ አይደለም። ገባችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ሲቆጠር የሚቆጠረው በመንፈስ የወለዱ አይደለም፣ ያለ ወንድ ፍቃድ የወለዱትን አይደለም፣ በወንድ ፍቃድ የወለዱትን ነው የተቆጠረለት። ትዕማር በወንድ ፍቃድ የወለደችው ጋይስ፣ ትዕማር በወንድ ፍቃድ ሴክሹዋል ግንኙነት አድርጋ ነው የወለደችው።
ድንግል ማርያም ከትዕማር ጋር አንድ ልትሆን አትችልም። ድንግል ማርያም የወለደችው በወንድ ፍቃድ አይደለም፣ በመንፈስ ቅዱስ አማካኝነት ነው የወለደችው። አይ ቀለሜ ሁላችሁም እስቲ አይ ቀለሜ በሉ። እሺ አድሮ ቅጥቅጥ ነው ማድረግ ደስ እያለኝ ቅጥቅጥ ነው የምታደርገው ደስ ትዕማር ትዕማር የይሁዳ ሚስት እሺ 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 ነው በለው ኤርምያስ በለው ራኬብ ሌላኛው አዲስ ኪዳን ላይ የት ያውቃታል? ወይዘሮ ራኬብን ታውቃታለህ? አንተ የምታውቀው እማሆይ እንትና የእማሆይ እንትና በረከታቸው ራኬብ ሰልሞን ነው ባሏ። ሰለሞን ሳይሆን ሰለሞን የዳዊት ልጅ ሳይሆን ሰልሞን አውቀት ሰለሞን አይደለም። የዳዊት ልጅ ሰለሞን አይደለም። ሰልሞን የኛው አባት። ኦኬ ሩት ባሏ ቦዓዝ አይባልም። ቦዔዝ ነው ታቃጥለን መጣሃል ከደማዋል ካደነ እንዲህ ነውና ቦዓዝ አይባልም። ቦዔዝ ነው የሚባለው። የሩት ቦዓዝ አላለም። አይቀለቤ ቦዓዝ ቸኩሎ ቦዔዝ ነው የሚባለው። ስሙን እንኳን በአግባቡ አይጠራም። ቦዔዝ ነው የሚባለው። ቦዓዝ አላለም። ይደገም ለመበጠበጠው በእውነት ቃል ማለት ነው። ትዕማር የይሁዳ ሚስት እሺ ነው በለው ኤርምያስ በለው ራኬብ አዲስ ኪዳን ላይ የት ያውቃታል? ወይዘሮ ራኬብን ታውቃታለህ? አንተ የምታውቀው እማሆይ እንትና የእማሆይ እንትና በረከታቸው ራኬብ ሰልሞን ነው ባሏ። ሰለሞን ሳይሆን ሰለሞን የዳዊት ልጅ ሳይሆን ሰልሞን አዲስ ቋንቋ መጣ። አዲስ ቋንቋ ሰልሞን የማናውቀው ሰለሞን አይደለም። የዳዊት ልጅ ሰለሞን አይደለም። ሰልሞን የኛው አባት። እሺ ኦኬ ሩት ያዝልኝ። ቦዓዝ ሰልሞን ነው የሚባለው። አወቀ ሰልሞን አወቀ። ባለ እውቀት ነው እሱ። ሰልሞን ቦዔዝን ሳያውቅ ስለ ሳልሞን ያወራል። ቦዔዛም ሳልሞን አወቀ እሱ። ቦዓዝ አሁን እንደው አንተ እንደው አታፍርም? እንደው እግዚአብሔር ምስክሬ በእውነት አታፍርም? የእውነቴን ነው የምልህ። ማፈር ያለብህ የእውነት ማፈር። እችን ቤተክርስቲያን እኔ የምታሳዝኑኝ ዲያስፖራዎች ናችሁ። ጌታ በሚያውቀው ከኢትዮጵያ ከወጣችሁ 20 ዓመት 30 ዓመት የሆናችሁ ዲያስፖራዎች የእውነቴን ነው የምላችሁ። እግዚአብሔር ምስክሬ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ይኸውላችሁ አማኞች ጣዖት አያመልኩም። በጣዖት እስራት ውስጥ አይደሉም። የሚፈራ ሰማይና ምድርን የዘረጋ አልፋና ኦሜጋ የሆነ ልጁን በድንግል ማርያም አማካኝነት ሰጥቶ እኛ እንድንድን ምክንያት የሆነውን እግዚአብሔር አምላክን ነው የሚያመልኩት። እግዚአብሔር አምላክን የሚፈራ የሚንቀጠቀጥ ህዝብ ነው ያለው። በጣም በስመ አብ የኢየሱስ ክርስቶስን ቤዛነት ለማንም አሳልፎ ያልሰጠ ኦርቶዶክሳዊ ነው ያለው። ብራዘር ኦርቶዶክሳዊ ነው ያለው። ለክርስቶስ ኢየሱስ ትልቅ ስፍራ ያለው የነገሥታት ንጉሥ የሚለው የጌቶች ጌታ የሚለው እኔማ ቆይ ልጠመቅ አደባባዩ ነው የምወርሰው። እግዚአብሔር ምስክሬ ከኔ ጋር እንደዚህ አይነት ስራ ለመስራት የምፈልጉ ሰዎች የሆነ ሰዓት ላይ እናወራና አደባባይ አዲስ አበባ እናጥለቀልቃታለን። ጌታ በሚያውቀው ብዙዎችን ወደ ቅዱስ ቤተክርስቲያን እንመልሳለን። የእውነት ቦዓዝ እያለ እንደው ደሞኛን አታውቃትም አንተ ራኬብን አታውቅም አንተ ራኬብን አታውቅም። ውጭ ነው ያለሁት። በእናትህ ሰው ሁሉ እንዲሳወራ እብድ ነው የምመስላቸው ታውቃለህ። ወይኔ ቆይ እሄድበታለሁ። ቆይ ልጠመቅ ብቻ አንገቴ ላይ ማህተብ ልሰር። እንደ
ስም የማያውቅ ሰውዬ አስቴ እንዴ ቦዓዝ እያለ ስለ ብሉይ ኪዳን ምናምን ትላለህ እንዴ ብራዘር? እንዴ ቦዓዝ እያለ ቦዓዝ ማን ነው? አስቴ ንገረኝ እስኪ ቦዓዝ ማን ነው? ቦዓዝን ነው የምታውቀው? ቦዔዝን ነው የምታውቀው? አስቴ ቦዓዝን ነው ቦዔዝን ነው የምታውቀው? ብሉይ ኪዳን እሱ እዛ ብሉይ ኪዳን ላይ ይጣበቅ። እዛ የሕግ መጽሐፍት ለእኛ የጸጋ ልጆች ነን አባቴ። እኛ ከሕግ በላይ ከጸጋ በታች ነን ኦርቶዶክሳውያን። እሺ ኦርቶዶክሳውያን አስቴ ቦዓዝ እያለ እያወራ አንተ እንደው ሼም ነው ሊይዝ የሚገባው። ሼም ነው ሊይዝ የሚገባው። በእውነት ሼም ነው ሊይዝ የሚገባው። ኧረ እሄድበታለሁ እኔ ይኸው እግዚአብሔር ምስክሬ የሚፈልገውን ገድል ያውጣ የሚፈልገውን በቃ እኔ ያ ዮኒ ማኛ የሚባል ልግባ እንደ ዮኒ ማኛ ቤት ልበጥብጥ እንደ ጋይስ አያስገባኝም እንጂ ልበጥብጥ እንደ እግዚአብሔር ምስክሬ እኔ በጣም እኔ ሳላቆ በመንበቤ ትልቅ ደረጃ ላይ እኔ ጃኒ እኔ ያላገን እሺ ማተብ ልሰር እሺ ማተብ ልሰር ማተብ አስሬ እኔ ከፕሮቴስታንት ወደ ኦርቶዶክስ የመጣው ሰው ነኝ። በእውቀት ነው የገባሁት ነው የምለው። በእውቀት እንዳልገባ አልግባ ዮኒ ማኛ ቤት እንጂ አዝረከርከው ነበር ጌታ በሚያውቀው። እውነት ነው የምላችሁ እግዚአብሔር ምስክሬ ምን ሊጠይቁ እንደሚፈልጉ ስለማቅ እኔም ስላሳለፍኩበት ማለት ነው። ምን ሊጠይቁ እንደሚፈልጉ ሳይጠይቁ ምን ሊጠይቁ እንደሚፈልጉ ነው ያውቃለሁ። በቃ ገባችሁ? ይሳደባል ጴንጤውና በወጋው ማለት ነው ይሳደባል። እርግጠኛ ነኝ ጴንጤውን አለ እንኳን እሱ ማን ያስሙ ያ ኢንዶሚን እንዳልካቸው በነገራችን ላይ ግን አንድ ሰው ግን አሳዝኖኛል ጋይስ። እንዴ አንድ ሰው ግን አሳዝኖኛል። እንዴ እዚህ ጋር ሁላችሁም እንድታዩ የሚያስፈልገው እኔ ልክ አይደለም እንዴ ግን ማቃጠር ይሆንብኛል። እዚህ ጋር የመለሱት ይኸውላችሁ እዚህ ጋር ማለት ነው። ይኸው እዚህ ጋር እግዚአብሔር እንደሚሰማ በእምነት እንደምታውቀው እንዲሁ ማርያምም እንደምትሰማ በእምነት ነው የምታውቀው። ፔሬድ ሁላችሁ ማርያም እንደምትሰማችሁ የምታውቁት በእምነት ነው በእምነት አይደለም? ኦርቶዶክሳውያን እግዚአብሔር በእምነት እንደሚሰማን ድንግል ማርያም በእምነት እንደምትሰማር እንደምትጸልየው ብራዘር ታዲያ ሲሳይ ግን ከአኬ ጋር ሆኖ እኔ ላይ ቪዲዮ ለምሰራ ፋይት ልጀምር ወይስ ልተው? ፋይት ልጀምር ወይስ ልተው? እንዴት አኬንን አላስረዳው? አረ ድጋሚ ግን ቪዲዮ ከሰራ ማለት ነው ድጋሚ ቪዲዮ ከሰራ ይቅርታ አድርጉልኝና ማለት ነው። መርቢኒ አሉዚ ቢኒዬ ምንድነው እንትና አይቀበልም። ቢኒ ዋትስአፕ ብሮ ምን ሆነ ነው ማ አንተ ፖዝ ነበርክ እኮ እዚህ ጋር ስታክ አድርጎ ነው። ሰላም ነው ኬጉዬ እንዴት ነህልኝ? ሁሉ መልካም ነው አለው እግዚአብሔር ይመስገን። ደህና ነህ? ደም እንዴት ነህ? እኔ ያለው እግዚአብሔር ይመስገን። የሆነ ትንሽ ምክር ሐሳብ ነገር ከተቀበልከኝ ትቀበለኛለህ፣ ካልተቀበልከኝ ደግሞ አትቀበለኝም። እኔ ምንድነው መሰለክ ወደዚህ ቤተ እምነት ስመጣ ታውቃለህ ሪል እቺ ቤተ እምነት የዘላለምን ሕይወት የሚያወርሰውን ኢየሱስ ክርስቶስን ይዛለች። ሰዎች ይሄን ባለማወቅ እኔን ጨምሮ ሙቭ አድርገዋል። ገባ ወደ ሌላ ቦታ ሙቭ አድርገዋል። አሁን ባሉበት ቦታ ደግሞ ደስተኞች አይደሉም። ገባ አይደለ? የግድ ባፋቸው ይላሉ እንጂ ደስተኞች አይደሉም። እና እኔ ምንድነው ማድረገው እኔ ምንድነው ማድረገው ወደዚህ ቤተክርስቲያን እንደገና ወደ ጣሉት አክሊል ወደ ጣሉት መክሊት ተመልሰው መተው ገባ እንዲወስዱ እየሰማኝ ነው እንዲወስዱ ምንድነው ማድረገው እኔ
ማንኛውም ሰው በፍቅር እንዳርግ ፍላጎት አለኝ። እርግጥ ነው አንተ የቤተክርስቲያን ቅናት እንዳለብህ አውቃለሁ ከሌላም አንግል እንዳልሆነ አውቃለሁ አንተ ማለት ምንድነው ግልጽ ሳደርግልህ ጀስት አሁን ሶፊ ቤትም ገብተህ ምንም ገብተህ ማለት ባለማህተምና አንተ ባለማህተምና ከማንም ፕሮቴስታንት አማኝ ጋራ እሰጣ ገባ አትግባ። እሺ ሶፊ ምን አገባ አንተ ስለኔ አንተ ምን አገባ ምን አገባ ስለኔ እንዴት እኔ ምክር እኮ ምን አገባ ምን የሚመለከት ነገር አለ ስለኔ በቃ መጀመሪያ ዳና ዛሬ ስለ ኦርቶዶክስ ታጣው እዛ እናንተ ናችሁ የኦርቶዶክስን ስም ታበላሹት እናንተ ናችሁ የኦርቶዶክስን ስም ታበላሹት እንደናንተ አይነት ሰው ነው እንግዲህ ኦርቶዶክስ ነኝ ብሎ እዚህ ስድብ የሚያደርግ አንድ ጴንጤ እየተሳደብክ ጂሰስ ክራይስት በስመ አብ እኔ ሌላ እንድታወራማ አልፈቅድልህም በታምር ለማንኛውም ግን እዚህ ቤት የፕሮቴስታንት ቤተ እምነት አንዳቸውንም ሰዎች አንሳደብም እውነት የሆነችውን እችን ቤተክርስቲያን እውነቷን እያሳየን ፍቅሯን እያሳየን በፍቅር እንስባታለን። አያችሁ አሁን እሱ እንደዚህ በማለቱ ለጴንጤዎች በቃ እንግዲህ ኬኩ ማለት ሌላ ዓላማ አለው ማለት ነው። የወንድሙ ምክር የማይሰማ ከሆነ ኬኩ ማለት ሌላ ዓላማ አለው። ከሙስሊም የመጣው የዚህችን ቤተክርስቲያን ፊገር ለማበላሸት ነው ማለት ነው። ለማበላሸት ስለዚህ ተጠንቀቁ ማለት ነው። እኛ ግን እንቀጥላለን። ይሄ ሰው ግን እንኳንም ተገለጠ ከሙስሊም ነው የመጣው ገባችሁ ሌላ ዓላማ አለው ማለት ነው። በቃ አለቀ። ሌላ ዓላማ አለው። የዳነ ማንነት ከሌለው እንደዚህ ማለት የለበትም። የዳነ ማንነት ያለው ሰውዬ እንደዚህ ነው። ቤተክርስቲያን የሚያሰድብ ሰው መቼም ከኔ ጋር ህብረት አያደርግም። መቼም ነው የምላችሁ ቤተክርስቲያን የሚሳደብ መቼም ህብረት አላደርግም ከእንደዚህ አይነት ሰው ጋር መቼም በጌታስ መቼም። ለማንኛውም ዝማሬያችንን እናድርግ። ነገ ባለማህተብ ሆናለሁ ባለምልክት ሆናለሁ። እግዚአብሔር ምስክሬ አውቃለሁ ጋይስ። አባቴም ነግሮኛል፣ መንፈሳዊ አባቴ ነግሮኛል። ልጄ ያሉኝ ከፊት ለፊት አልጋ ባልጋ ጥሩ መንገድ ለሚገጥምህ ኦርቶዶክስ ስትሆን ብዙ ቻሌንጅ ይገጥምሃል ብለውኛል፣ ነግረውኛል። ገባችሁ? ነግረውኛል። ስለዚህ ከነገ ጀምሮ ማንንም ነው ማርሰመው። ቻሌንጅም ይመጣብኛል ላይ አቃለው ቻሌንጅም ይመጣብኛል፣ ግን እቀጥላለሁ። መቀጠሌን አላቆምም። የዚህችን ቤተክርስቲያን እውነት አደባባዮች ላይ እናገራለሁ። አደባባዮች ላይ አሁን እሱ እድል ፈንታ ከፈተላችሁ ለጴንጤዎች። አያችሁ አለ አሜዚንግ አቦ ግን መንፈሳዊ አባት የንስሐ አባት ግን ቴንኪው በጣም በስማ የሚገርሙ ናቸው። አትሳደብ፣ ሌሎችን አትሳደብ፣ እንደዚህ አታልክ ሲባል ሰው ምክር አይሰማም። መስማት አለበት እኮ የእውነት መስማት አለበት። እኛ ግን ኦርቶዶክሳውያን ስለኛ የተሰቀለውን የናዝሬቱ ኢየሱስ ክርስቶስን እንናገራለን። ድንግል ማርያምን እናከብራታለን። ገባችኋለም? ይሄ ግድ ነው። ግልጽ ነው። ምን አይነት አጋንንት እየተመላለሰ ነው እንደ አጋንንት የሚጫወትበት። ለነገር ወንድሜ ነው። እሺ ወንድሜ ነው። እወዳለሁ። ኬኩ የእውነት እወዳለሁ። ጌታ ምስክሬ እወዳለሁ። ሻ አባቴ ኬኩሻ ውስጥ ሻሽ ነው ይገባኛል። እሺ እወዳለሁ። ወንድሜ ነህ። አብረን ሚስጥራትን መካፈል ካንተ ጋር ነው። እሺ አባቴ እወዳለሁ። ቢግ ላቭ ቢግ ሪስፔክት። እሺ እወዳለሁ። አላገኘሁም። ምንድነው? ቀኖና ላይ ነበርኩ። ቀኖና ተሰጥቶኝ ነበረ። ቀኖና እየጨረስኩ ነበርና
ስፔሻሊ ነገ ደግሞ እግዚአብሔር ይመስገን አንገቴ ላይ ተጠምቄ ማለት ነው አንገቴ ላይ ማተብ አስራለሁ ረፍት የሆነ ማተብ ምልክት የሆነ ማተብ ምልክት የሆነ ማተብ እኔ ልጸልይልህ ፓስተር ልጸልይልህ እንደ ቤተክርስቲያኒቱ አወቅ ልጸልይልህ የእውነት ገና ነው ልጸልይልህ እንደ ቤተክርስቲያኒቱ አወቅ የእውነቴ ነው የምልህ እጅን ከፍ አድርግ አንዴ እጅን እንደዚህ ከፍ አድርግ ሰማኝ ቆይ አዳምጥ አንዴ አዳምጥ እኔ ልጸልይልህ ትጸልያለህ እድል እሰጥሃለሁ ግን እድል እሰጥሃለሁ አንደኛ ገና 4 ቀን ከሩብ እኮ ነው ገና ኦርቶዶክስ ኮንክ መጀመሪያ ደረጃ አልሆንኩም ነገር እኮ ሙሉ ክህነቱ አልተሰጠህ ይኸውልህ ሰማኝ አሁን ገና እኮ 4 ቀን ከሩብ ነው ሰማኛ ትምህርቷን ሙሉ በሙሉ 100% ትምህርቷን 100% እቀበላለሁ 100% ትምህርቷን ከተቀበልኩ ደግሞ ገባ መቀላቀልና ኦርቶዶክስ የምባለው ቄዳር ስጠመቅ አንገቴ ላይ ደግሞ ምልክቱን የሆነውን ማህተቤን ሳስር የዛኔ ኦርቶዶክስ እባላለሁ አሁን ግን እስከ ነገ ድረስ ኦርቶዶክስ አይደለሁም እስከ ነገ እስከምጠመቅ ለምን እስከ ነገ ስለዚህ ቆይ እስከ ነገ ድረስ ከሃዲው ነህ ማለት ነው ልክ ነገ ነው ኦርቶዶክስ ነው እኮ እንዴት አንተ ጴንጤውን ክደሃል ወደ ኦርቶዶክስ ደግሞ ገና ልትሄድ ነው ማለት ስለዚህ ከሃዲው ደሜ ነው የሚሆነው ማለት ነው እስከ ነገ ከነገ በኋላ ነው ኦርቶዶክስ ማንን ካልኩኝ ጌታን ክደነዋ አንዴ ጌታን ክጄት ይገባለሁ የት ሄዳለሁ ኦርቶዶክስ ጌታን ክዳለች እንዴ ክዳለች አሁን ነው እኮ ያለው ገና ገና የተካለ ይመስላል አይደለም ገና አልሆንክማ ኦርቶዶክስ እኮ አይደለሁም አልከኝ እግዚአብሔር ይመስገን የኔ ቤተሰቦች የኔ ወዳጆች ነገ እኔ እንግዲህ የዕለቱ ቀን ነው በ27 11 ሰዓት ላይ ሌሊት 11 ሰዓት ላይ መታችሁ አብረን እንግዲህ በቅዳሴም ማህሌትም የሚቆም ከሆነ ማህሌት ቆመው ግን ነገ 11 ሰዓት በዚህ ቤተ ክርስቲያን ውስጥ ክርስትናዬን የሚያጸናብኝ ነገር አደርጋለሁ የኔ ነው የተቋረጠው ጋይስ የኔ ነው የተቋረጠው እኔ ጋር አለ እኮ አለ እኔ ጋር አለ የኔ ነው እኔ ጋር ይሰማል የኔ ነው አይ እኔ እየሰማኝ ነው እንደዚህ መነጽር ላድርግበት ይለቀዋል አደም ፋሚሊ የኔ ነው ያንተ አይደለም የኔ ነው አዬ የኔ ነው እንዴት ነህ ታዲያ በእናትህ ቆይ አሁን አንተ ቆይ ስማኝ ኦርቶዶክስ አልሆንክም ጴንጤም አይደለም አሁን ከሃዲ ነህ ማለት ነው በዚህ ሰዓት ብትሞት ወዴት ነው የምትሄደው ከሁለቱም ያጣቆና መንግስተ ሰማያት አንዴ ለምሳሌ በኢትዮጵያ ታሪክ የሆነ ኢትዮጵያ ለሆነ ቀን ነው ምናምን መንግስት አልነበራትም ይላሉ መንግስት አልነበራትም የሆነ ቀን ልክ እንደዛ ከሆነ አሁን አንተ መንግስት አልባ ሆነሃል ማለት አይ እኔ ማወራ የቤተክርስቲያኗን ቀኖና ነው የምነግርህ ገባ ስርዓቷን ነው የምነግርህ አንድ አማኝ ኦርቶዶክስ ነህ የምትለው ቤተክርስቲያኗ ስትጠመቅ ነው የመጀመሪያ ከዛ በኋላ ደግሞ ልጅነትን ደግሞ የምትሰጥቅ ስጋውና ደሙን ስትካፈል ነው ገባ እግዚአብሔር ይመስገን ያንን ደግሞ ቀኖና እየሰጡኝ የሚገርም አባት እኔ ሶፊዬ በጣም ነው ማስተዋወቀ አንተ ደግሞ በደንብ ነው የሚያውቁ አንተን ሶፊ ምን ጀመርክ ሶፊዬ አባቴ አንተን ደግሞ በጣም ነው የሚያውቁ ማስተርስ ነው ያላቸው ባይገርምህ በቲዮሎጂ እንደገና ደግሞ የአስተማሪ ናቸው የኮሌጅ የሚገርም አባት የሚገርም ስብዕና ዋው ልነግርህ አልችልም ዳድ እስቲ ናፍቀኛል ልነግርህ አልችልም የሚገርም ማለት ልነግርህ አልችልም የሰውየው ስብዕና በጌታ አባት ቀሲስ አስራት ይባላሉ ዋው የሚገርም ነው ያላቸው ነገር በጣም
ግን ደሜ ሰላም ነው አይደል? እግዚአብሔር ይመስገን። ባይገርም አሁን ላይ ንግግሬ፣ ጸባዬ፣ ሁሉ ነገሬ ይኸው ችኩል የምለው ነገር ቆይ ደሜ ፈለገ ይሄ ማስቲካ ነገሩን የሚሰጠኝ እኔ ላይ እኮ ያምርብኛል። ሌላ ሰው ላይ ነው እኮ የሚያስጠላው። እኔ ላይ አርግ፣ ደጋግማ አርግ። አይ ፈለገ ዲያቆን ፈለገ አትናቴዎስን አትናገረው። የቤተክርስቲያን ቀናዊ የሆነ ልጅ ነውና ከጸለይኩለት በኋላ እኮ ተፈውሶ ቀረ በቃ። ባለፈው ጸለይኩለት። አሁን አለባበሱ ተቀይሯል። ይሆን አለባበሱ ማለት ነው። እሱ ነው ያንተ ጸሎት ሲሆን ይኸውልህ ያንተ ጸሎት ሲሆን እኔ እኮ ምስክርነት እኮ ደርሶኝ እኮ ነው። አለባበሱ ራሱ ኮትና ሱሪ ነው የሚለብሰው። አረጋ በልና አውራ፣ ቀስ እያልክ አውራ። ክርስቲያን ከሆንክ እንደ አንዳንድ ሰዎች ቪዲዮ አወጣለሁ ምናምን እንዳትል፣ ቀስ እያልክ አውራ። የራቁት ቪዲዮ አወጣለሁ ይላል ወንጌል ላይ የራቁት ቪዲዮ ለማስፈራሪያ እንደዚህ ይደረጋል። ፓፓ ሌላ ደግሞ መጠየቅ የማራቁት ነው የኔን የማራቁት ነው የኔን አረ ስትፈጠር ራቁትን የተፈጠርከው ምን አዲስ ነገር አለ? አወገባል ይበናት ያራዳልች ተመችተኛል። ስትፈጠር ራቁትን ምን ታዲያ የመጀመሪያ ነው። ከላይ የመጣው ልብስ እኮ ባይዘው ልብስ እኮ የመጣው የኃጢአት ውጤት እኮ ነው። ምንም ከዛ በኋላ እኮ የመጣ ምንም ሌላ ነገር የለውም። በቅጠል አገረደመን እንጂ እኔ እኮ እና አዳም እኮ ስህተት ባይሰሩ አሁን በሰላም ነበር የምንኖረው እኮ በሰላም። ያ በነገራችን ላይ ታውቃለህ አይደል? እኔ የዚች የተዋህዶ ልጅ ነኝ፣ የጠፋው ልጅ ነኝ። አንተም እንደዚሁ የተዋህዶ የጠፋው ልጅ ነህ። ስለዚህ እኔን አይተህ ሶፊ እኔን አይተህ ደምረው ምን ተገንዝቦ ምን አውቆ እንደዛ ዲቤት የሚገባ ልጅ ቅመተ ምን ላይ የሚሰራ ልጅ ከነሱ ጋር እኔ አሳያለሁ እኮ እንደዚህ ከልጆቹ ጋር ያደረጉትን እንደዚህ አሳያለሁ። ግን እንዴት ተረዳ ይህን እውቀት ይዞ እንዴት ኦርቶዶክስ ሆነ ብለህ ጠይቀህ ታውቃለህ? ግን በእውነት እኔ በስሜት አልሆንኩም። ለኦርቶዶክስን ለመደበቂያ አልተጠቀምኩባትም። ኦርቶዶክስን የሆነ ነገር እንድታኖ አላደረኩም። በእውቀት ባይገርምህ አንብቤ ፋይታል አንብቤ ጠይቄ በጣም ረጅም ርቀት 6 ወር ምናምን ይሆነኛል። በነገራችን ላይ ኢቭን ዞ ማለት ነው ዳድ ከእንትኑ በኋላ ነው 6 ወር አሁን እንዴ የአላፋት ዝማሬ 6 ወር ነው ሚውት ነው ታህሳስ ላይ እኮ ነው። ታህሳስ ላይ ጥር፣ የካቲት፣ መጋቢት፣ ሚያዝያ ልክ ነኛ። በቃ ኦልሬዲ 6 ወር ግንቦት 6 ወር ገባ እኮ 4 ወር ነው 5 ወር ኦኬ 5 ወር ያው 5 ወር አየህ። ከዛ አሁን እዛ ቦታ ላይ መገኘቴ ውስጤ የሆነ ነገር እንደጣልኩ ታወቀኝ። አየህ የጣልኩት ነገር እንዳለ ታወቀኝ። ያ የጣልኩትን ነገር ለምን አላነሳውም? ለምንድን ነው የጣልኩት ብዬ አሰብኩ። ምን አልኩ? እባካችሁን ህብረት እናድርጋለሁ። አንተ ካልገባ ህብረት አናደርግም አሉኝ። ስለዚህ ነው የገባው። መሞገት ጀመርኩ። በቃ መሞገት ጀመርኩ። ገባ አይደለ? መሞገት ጀመርኩ። በዚህ ሂደት ውስጥ ነው እንግዲህ እችን የተዋህዶ ቤተክርስቲያን ገባ አይደለ? ባህረ ጥበባት ስትባል ሰምተሃል? ባህረ ጥበባት የሚገርም ባህረ ጥበባት ማለት ማንም አያውቃትም። ሰዎች እያወቋት ላይክ እግዚአብሔርን ነው የምትሰጥህ። አየህ እግዚአብሔርን ትሰጥሃለች። እግዚአብሔርን ስትሰጥ ደግሞ እግዚአብሔር አይታወቅም አይደል የሚለው ሶፊዬ። እግዚአብሔር ማንም አያውቀውም። እግዚአብሔርን አንድ እንኳን የሚያውቀው የለም። የኔ አባት ፊትን አስተካክለው። ጴንጤ ማለት እንደዚህ ነው እኔ አይደለም መቼስ ደስተኛ ይሆን በትውትና ምናምን እንደዛ አድርግ እና ነገ አመጣም ነገ አባቴ ነገ አመጣም ቦሌ ነው ቦሌ መድኃኒዓለም 12 ሰዓት ላይ ሲተገኝ ነጭ በነጭ ልበስና 12 ሰዓት ላይ ተገኝ። እንደው ፓስተር ዳዲ ከኔ ጋር ፓስተር ሶፊ ከኔ ጋር የተነሳ የመጀመሪያ የፕሮቴስታንት ቤተ እምነት አማኝ ብዬ በታሪክ መዝገብ ይይዛለሁ እና ነገናና ስርዓቱንም ምኑንም ተመለከታለህ። ነገ ለሊት ነው እኔ አዲስ አበባ ምገባው ወይ ደግሞ እግዚአብሔር ካለ እዚሁ አዲስ አበባ ነው ማድረው። አዲስ አበባ አድራለሁ እና ለሊት 10 ሰዓት ላይ አስቧል ነጠላዬን ደረብ አድርጌ ነጭ በነጭ ለብሼ
ይሄ በጉን አይተዋል ኢየሩሳሌም ላይ መብራት የሆናትን በግ እያስቀደስ ሲቀድሱ እያየ አፕሪሼት እያደረክ በጉ መብራት የወደደባት ኢየሩሳሌም እየተመለከት እየናፈካት ወይኔ ኦርቶዶክስን እንዴት ትቼርኩ በስማ እኔ እኮ እንዴት ትቼ እንደርኩ እኔ የገረመኝ ኦርቶዶክስን እንዴት ለነገሩ ያው ዱርዬ ነበርኩ አላወቅኳትም ዱርዬ ነበር ዱርዬ ነበርኩ እና ዳድ ምን አለ መሰለ እኔ መናገር ማለት እኔ መናገር ምን አለ መሰለ ዳድ ግልጽና አጭር ነው እርግጠኛ ነኝ አንተም እችን ተዋህዶ ሳታቃት ነው ሙቭ ያረከው እና የሚገርም ደግሞ የተዋህዶ ልጆች በጣም ነው የሚወዱት በጣም እውነት እኔ ከሚገርመኝና ከሚደንቀኝ ነገር መካከል ለኔና ላንተ ያላቸው ፍቅር የሚገርም ነው እኔ በፍቅራቸው ወደኩኝ ማንንም ሳይሰድበኝ ነው ኦርቶዶክስ ሆንኩት አንተም just like that በጣም ነው የሚወዱ በጣም ከዛ ከነሱ በላይ ደግሞ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ እጅግ አርጎ ነው የሚወድቅ እሺ አባቴ እጅግ አንድ ጌም እንጫወታ ምን ነው ፈራኝ እሺ ምን ነው ፈራ እንዳትቀርብኝና ተሸንፈህ ከእንትን እንዳትቀርብኝ ነው ከጥምቀቱ እኔ ካሸነፍኩ ምን እንደምልህ አስቀደም ቀጥል ሂድሽ ተቀበል አክሰፕት አድርግሽ አጥፎ አንተ ጋር አጥፎ ፈለገ ደግሞ የቤት